ዩናይትዶች በቶናሊና በኤደርሰን ጉዳይ ላይ ትልቅ መተማመን እንዳላቸውና ተጫዋቾቹን ማስፈረም እንደሚችሉ ከጣሊያን መረጃዎች እያሳዩ ይገኛሉ። በተጨማሪ ፋብሪዞ ኤደርሰን ክለቡን ልቀቁኝ እንዳለና ምንም አይነት ኮንትራት እንደማይፈርም አሳውቋል ሲል ተናግሯል። ጄሰን ዊልኮክስ የኒውካስትል ሊሶንን ወደ ዩናይትድ ለማምጣት የራሱ የግሉ ስራ አድርጎት እንደሚንቀሳቀስ በዛት ላይ እየተዘገበ ይገኛል። የሌክሰሩ ታዳጊ ጄሬሚ ሞንጋን ዩናይትዶች ለማስፈረም ከሌስተር ጋር ንግግር እያደረጉ እንደሆነ ነው በዛት ላይ እየተዘገበ የሚገኘው። ሃሪ ማጉዌር ከዓለም ዋንጫው ውጪ እንደሆነ በሰዓት ላይ እየተዘገበ ነው። ይሄንንና ዩናይትድ ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ብዙዎችን ያስገረመ ውሳኔ እንግዲህ ቶማስ ቱዌል ወስኗል በሰዓት ላይ ማለት ይቻላል። አሁን ሾልኮ እየወጡ ያሉ መረጃዎች እንግዲህ ሃሪ ማጉዌር የዓለም ዋንጫውን እንደማይሳተፍ ነው፣ ለእንግሊዝ ብሔራዊ ቡድን እንዳልተመረጠና ኮቢ ሜኑ ግን በእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ነው የተነገረ የሚገኘው። ቶማስ ቱዌል ምን አይነት ምርጫ እንዳደረጉ አናውቅም። የመጀመሪያ ተመራጫቸው እንደማይሆንም ግልጽ ነበር። ቢያንስ ግን ስኳድ ውስጥ ያካቷል ተብሎ ይጠበቅ ነበር። የባለፈው ጥሪ ለሃሪ ማጉዌር የተወሰነ ፍንጭ የሰጠ ነበር ብዬ አስባለሁ። ወደ ዓለም ዋንጫው ወደ እንግሊዝ ብሔራዊ ቡድን የመመለስ እድል አለው ብዬ አስቤ ነበር፣ ግን ከዓለም ዋንጫው ውጪ እንደሆነ ነው እየተነገረ የሚገኘው። ይሄ ለሃሪ ማጉዌር በጣም የሚያሳዝን ይመስለኛል። ምናልባትም የመጨረሻው የዓለም ዋንጫ የሚሆንበት እድል ነበረ። አሁን ላይ እንግዲህ እንግሊዝን ወክሎ ለዓለም ዋንጫው እንደማይሳተፍ ነው እንግዲህ እየተነገረ የሚገኘው። ኮቢ ሜኑ ያንን እድል አግኝቷል። ምስጋና ለማይክል ካሪክ ማለት ይችላል። ኦልሞስት የኛው የዓለም ዋንጫ አመልጦት ነበረ። ማይክል ካሪክ ዩናይትድ ከመጣ በኋላ ኮቢ ሜኑ በዩናይትድ ቤት የ5 ዓመት ኮንትራት ፈረመ። በዓለም ዋንጫውም ጥሪ እንዲቀርብለት አድርጓልና ማይክል ካሪክን እንደሚያመሰግንና ዩናይትዶች ሮበን አሞሪምን ማባረራቸው ለኛ ለዩናይትድ ነጥብ ማግኘት ብቻ ሳይሆን ለኮቢ ሜኑ ለእግር ኳስ ኬሪሩም ትልቅ ነገር ነው ብዬ አስባለሁና ሃሪ ማጉዌር ያሳዝናል። የኮቢ ሜኑ ግን ትልቅ መነቃቃትን ይፈጥራል። በሚቀጥለው ሲዝን አሪፍ ነገር የምናይበት ተጫዋች ሆናል ብዬ ተስፋ አረጋለሁ። ሌላው የዝውውር ጉዳይ ስናነሳ እንግዲህ ዩናይትዶች ሉዊስ ሆልን በደንብ እንደሚፈልጉት እንግዲህ ደጋግመን ያወራንበት ጉዳይ ነው። በክረምቱ ደግሞ ተጫዋቹ ለመልቀቅ ፈቃደኛ ከሆነ በኋላ ከዩናይትድ ጋር በጣም ተያይዞ ነበረ። አሁን ላይ እንግዲህ ጄሰን ዊልኮክስ ተጫዋቹን ለማምጣት የግሉ ስራ እንደሚያደርገው ነው እንግዲህ እየተዘገበ የሚገኘውና ሉዊስ ሆል በዚህ ዓመት ካየናቸው የግራ ተከላካዮች ወይ ደግሞ አሁን ላይ ካሉ የግራ ተከላካዮች ቶፕ ውስጥ ልንከተው የምንችለው ተጫዋች ነው ብለን ማውራት እንችላለን። ገና ታዳጊ ቢሆንም እያደረገ ያለው እንቅስቃሴ በጣም አሪፍ ነው። በተለይ የሻምፒየንስ ሊግ ምሽት ላይ ከባርሳ ጋር ያደረጉት ጨዋታ ላይ አንደኛው ሜን ካራክተር ነበር ማለት እንችላለን። በዚህ ዓመት ደግሞ በፕሪሚየር ሊጉ ከታዳጊዎች መሃል ምርጥ ተጫዋቾች መሃል ተካቷል እና ጄሰን ዊልኮክስ ይህንን ተጫዋች ወደ ዩናይትድ ለማምጣት በጣም ፍላጎት እንዳለውና የግሉ ስራ አድርጎት እንደሚንቀሳቀስ ነው የተነገረ የሚገኘው። ተጫዋቹን በግሉ ሁኔታ ከጨረሱ በኋላ ወደ ኒውካስትል ለመምጣት ነው እያሰበ የሚገኘው። ኒውካስትል በዚህ ዓመት በጣም ብዙ ተጫዋቾችን ስለሚያጣ ይህ ዝውውር ቀላል እንደማይሆንለት ይጠበቃል። ግን ደግሞ አሁን ላይ ዩናይትዶች ተጫዋቾችን በግሉ ሁኔታ ከጨረሱ በኋላ ነው ከክለቦች ጋር መደራደር እያያዙ ያሉት። የባለፈው ዓመት የዝውውር ጉዳይ የምናነሳው ነው። የማቲያስ ኩኛን የምናስታውሰው ነው። ወዲያው ነበር ያለቀው። በዚህ ታይም ነበር ያለቀው። አሁን ሜይ 21 ላይ ያለ ነው። ሜይ 25 ላይ ነበር የፋብሪዞ የማቲያስ ኩኛን ወደ ዩናይትድ መዘዋወር ሂርዊጎ ያስባለውና አሁንም ቢሆን በግል ጉዳይ ተጫዋቾቹን እየጨረሱ ነው ከክለብ ጋር ግንኙነታቸውን እየፈጸሙ ያሉትና የሉዊስ ሆል ነገር በዊልኮክስ የሚመራ ይሆናል። ተጫዋቹን ለማግኘት የማይፈነቅነው ድንጋይ የለም ብዬ አስባለሁና በጣም ማስፈረም የሚችል ከሆነ ከመሀል ሜዳ ተጫዋቾች በተጨማሪ ትልቁ ፊርማ ይሆናል ብዬ አስባለሁና ኒውካስትል ተጫዋቹ ምን ያህል ዋጋ ይጠቅሳሉ? ተጫዋቹን ለመልቀቅስ ፈቃደኛ ይሆናሉ? ልክ አሌክሳንደር አይዛክ እንደገባው አይነት ሰጣ ገባ ውስጥ ሊገባ የሚችልበት አጋጣሚ ሊፈጠር ይችላል። እሱን ዩናይትድ ተቋቁሞ ተጫዋቹን የግል ያደርጋሉ? ጥያቄ ምልክት ነው። የጄሰን ዊልኮክስን እስቲ የዝውውር ጉዳይ በደንብ እናነሳበታለን። ምን ያህል ተጫዋቾች ምርጫ ላይ አሪፍ እንደሆነ እናውቃለን። ከሮበን አሞሪም ጋር አንዳኛው ያጣላቸው ጉዳይ ሮበን አሞሪም የሚፈልጋቸው ተጫዋቾችን በሙላ አለማስፈረማቸውና የጃንዋሪ ላይ ደግሞ ምንም አይነት የመሀል ሜዳ ተጫዋች አናስፈርምም የሚለው ጉዳይ ጸብ እንዳጫረባቸው እናውቃለን። ሮበን አሞሪም ወጥተው ሲናገሩ እነሱን ነበር የተናገሯቸው። ከዛ በኋላ ነው ሮበን አሞሪም ከክለቡ እንዲባረር የተደረገው። ከውጤቱ በላይ ሁሉም ነገር ላይ ልግባ ማለቱ ይመስለኛል ያባረረውና ያ ደግሞ በጣም ግልጽ ነው። ጄሰን ዊልኮክስ የሉዊስ ሆልን የዝውውር ጉዳይ እንደሚመራ ነው የሚጠበቀው። ተጫዋቹን እስቲ የግላችን ያደርጓል አብረን የምንመለከተ ነው። ወደ ቶናሊና ወደ ኤደርሰን ስንመለስ እንግዲህ ዩናይትዶች ሁለቱን ተጫዋቾች የማግኘት ትልቅ በራስ መተማመን አላቸው ተብሏል። እንግዲህ የጣሊያኑ ዲማርዚዮ ነው ይሄንን ነገር ያወጣውና ትልቅ በራስ መተማመን አላቸው፣ ሁለቱንም ተጫዋቾች እንደሚያገኙ እርግጠኛ ናቸው ነው እያለ ያለውና የኤደርሰን ጉዳይ ብዙም ለዩናይትዶች አሳሳቢ አይመስልም። ተጫዋቹን እንዲሁም ዩናይትድ ለመቀላቀል ፈቃደኛ እንደሆነ ከቀድሞ የሚያውቃሉ። የአታላንታ ዋጋ ለዩናይትዶች ከባድ እንዳልሆነና ድርድሩ ቀላል እንደሚሆን በጣም ግልጽ ነው። ግን የዩናይትዶች የምርጫ ጉዳይ አለባቸው። ሊስት ያደረጓቸው ተጫዋቾች በጣም ብዙ የመሀል ሜዳ ምርጫ ተጫዋቾች እንዳሉ እናውቃለን። የተወሰነ ፒክ አድርጎ የመረጣቸው
ተጫዋቾች ብቻ ቢሆኑ ኤደርሰንን ለማዘዋወር በጣም ቀላል ነበር የሚሆነው። ግን ደግሞ አሁን ቁጭ ብሎ ንግግሮች እንደሚያደርጉበት ነው ፋብሪዚዮ የሚያወጣው። ተጫዋቹ ለአታላንታ እንግዲህ ምንም አይነት ኮንትራት እንደማይፈርምና በክረምት ዝውውር መስኮት መልቀቅ እንደሚፈልግ አሳውቋቸዋል። ስለዚህ በክረምት ዝውውር መስኮት ገበያ ላይ ያለ ተጫዋች ነው፣ የሚሸጥ ተጫዋች ነው። ዩናይትዶች በቀናት ውሳኔ ወስነው እንግዲህ ልክ እንደ ማቲያስ ኩኛ ምናልባት ፈጣኑ ዝውውር የመሆን እድል ያለው ብዬ አስባለሁ። ተጫዋቹና አዲስ አይደለም፣ ስሙ አመት ምናምን ቆይቷል። ኤደርሰን ብለን ስንሰማ ቆይተናል እና በተጫዋቹ አቁም ላይ ምንም አይነት ጥያቄ የለውም። ለዩናይትድ የመሀል ሜዳ ቦታ ትልቅ ከቨር እንደሚሆኑ ይጠበቃል። ዩናይትዶች በቀናት ውስጥ ይህንን ውሳኔ ይወስናሉ እና እጣ ፈንታውን ያሳውቁታል ተብሎ ይጠበቃል። ቶናሊ ጉዳይ ግን ዩናይትዶች የዛን ያህል የራስ መተማመን እንዴት እንዳገኙ አልገባኝም። ተጫዋቹን ኦልሞስት የተዉት ነበር የሚመስለው። የአንደርሰን እና የቹዋሜኒን ጉዳይ ነበር ደጋግመን ስንሰማ የነበረው። የአንደርሰን ላይ 100 ሚሊዮን ፓውንዶችን መውጣት እንደማይፈልጉ ተነገረ። በቹዋሜኒ ጉዳይ እስቲል አሁንም ቢሆን ከወኪሎቹ ጋር ንግግር እያደረጉ እንደሆነና ተጫዋቹን ማድሪድ ይለቀዋል አይለቀውም እያነፈነፉበት እንደሆነ ነው መረጃዎች የሚያሳዩት። የቶናሊ ነገር ላይ ግን ምንም ተቀዛቅዟል። ከዚህ ቀደም የሰማነው መረጃ ብቻ ነው ያለው። ተጫዋቹ ምን ይፈልጋል የሚለው ነገር የሻምፒዮንስ ሊግ ተሳትፎ ይፈልግ ነበር። አሰልጣኙ ማን እንደሆነ ማረጋገጥ ይፈልግ ነበር። ያ ደግሞ የተረጋገጠ ነገር ነው። ዩናይትድ ሻምፒዮንስ ሊግን ገብቷል። ማይክል ካሪክ የዩናይትድ ቀጣዩ አሰልጣኝ እንደሆነ ይታወቃልና ቶናሊን በራስ መተማመን አግኝቷል ብሏል። ዩናይትዶች የአንደርሰን ጉዳይ ላይ 100 ሚሊዮን ፓውንዶች መውጣት የማይችሉ ከሆነ የቶናሊ ዋጋ ከ80 እስከ 90 ሚሊዮን ፓውንዶች ይጠበቃልና ያንን የመክፈል እድል አላቸው ብዬ አስባለሁ። 100 ሚሊዮን ፓውንድ በላይ ላለመውጣት ሲሉ ቶናሊን ያስፈርሙታል። እኔ በግሌ ቶናሊ ምርጫዬ ነው። ከዚህ ቀደምም ነገራችሁ ነበረ። የአብዛኛው ሰው የአንደርሰን ጉዳይ ላይ በተለይ ደግሞ ከኦልድ ትራፎርድ ጨዋታ ሞር ፍላጎት እንዲኖራቸው አድርጓል የዩናይትድ ደጋፊዎች። ግን ደግሞ ስቲል ማይክል ካሪክ ቡድኑን ዲፔንድ ያደርገው በሜኑ ላይ ስለሆነ ከሜኑ ጎን የሚጫወትና ሜኑን መሀል ላይ እሱ እንዲሆን ካራክተሩ ስለሚፈልግ የሜኑ አጣማሪ ነው የሚፈልገውና አንደርሰንን እንኳን ባያገኙ ቶናሊን ቢያገኙ ለኔ ጉድለት ነው ብዬ አላሰብም እና ተጫዋቹ ካለው የኤጅ አንጻር ካለው የተጫዋችነት ልምድም አንጻር በጣሊያን በኤሲ ሚላን አይተነዋል። ከዛ ኒውካስል ቤት መጥቶ አይተነዋል። ጣሊያን ብሔራዊ ቡድንም ባለፈው ተመልክቷል። ምንም እንኳን ወደ ዓለም ዋንጫው ባያልፉም ምን ያህል ትልቅ ተጽዕኖ እንደነበረው ያየነው ተጫዋች ነው እና ቶናሊን ዩናይትድ ማምጣት የሚችል ከሆነ በራስ መተማመን ካለው በአንደርሰን ጉዳይ ቢሸነፉ እንኳን በሲቲም በዋጋ ባይስማሙም ቶናሊን ማግኘት የሚችሉ ከሆነና በራስ መተማመን ካላቸው ትልቅ ነገር ነው ብዬ አስባለሁ። የዓለም ዋንጫ የሚገድባቸው ዝውውር አይደለም። ኦልሬዲ ጣሊያን ስለሌለች ለነሱ በጣም ቀላል ዝውውር ይሆናል ተብሎ ይጠበቃል። ዩናይትዶች የኤደርሰንን ጉዳይ ግን በቀናት ውስጥ ውሳኔ ያስተላልፋሉ ሲል እንግዲህ ፋብሪዚዮም ዘግቧል። እስቲ በቀናት ውስጥ ምን ሰማው ይሆናል? ተጫዋቹን ያስፈርሙታል ወይስ ደግሞ ይተውታል? አብረን የምንመለከተው ነው የሚሆነው። ሌላኛው እንግዲህ የሌስተሩን ታዳጊ ነው ጄሬሚ ሞርጋን። እንግዲህ ዩናይትዶች ከሌስተር ለማስፈረም ይሞክራሉ። ሌስተር እንግዲህ ከሻምፒዮንሺፕ ወርዷል። ከፕሪሚየር ሊጉ ወርዶ በድጋሚ ከሻምፒዮንሺፕ ነው መውረድ የቻለውና ታዳጊ በባለፈው ተመልክተናል። በፕሪሚየር ሊጉ ላይ የተወሰነ ጨዋታዎችን ማድረግ ችሎ ነበረ። አሁን ላይ እንግዲህ በዝውውር ገበያው እንግዲህ እንደሚገኝ ነው የታወቀው። ዩናይትዶች ከሌስተር ጋር ንግግር አድርጓል። ተጫዋቹን ወደ 15 ሚሊዮን ፓውንዶች ለማስፈረም እንግዲህ ዩናይትዶች ይሞክራሉ ተብሏል። ዋናው ቡድን ላይ ሳይሆን ወደ ታዳጊዎቹ ከ18 ዓመት ከ21 ዓመት በታች ላሉ ታዳጊዎች ነው ተጫዋቹን የሚያስፈርሙት። ይሄ ደግሞ ባለፈው የዝውውር መስኮትም ደጋግመን ብዙ ታዳጊዎችን የሰማንበት ይመስለኛልና ምናልባት ዩናይትዶች ከሌስተር እሱን ተጫዋች የማስፈረም እድል አላቸው። ግን ደግሞ ዝውውሩ ቀላል አይሆንም። ከሌስተር ጋር ለመስማማት ሳይሆን ብዙ ክለቦች እንግዲህ ተጫዋች ላይ አይናቸውን አሳርፏል። ዩናይትዶች ቀድሞ ማስፈረም የሚችሉ ከሆነ አሪፍ ፈራሚ እንደሚሆን ይጠበቃል። ሌላ እንግዲህ የፕሪሚየር ሊጉ የደጋፊዎች ምርጥ ተጫዋቾች ማለት ብሩኖ ፈርናንዴዝ፣ ካስሜሮ፣ ማቲያስ ኩኛ፣ ብራያን ምቤሞ ተካቷል። እነዚህ አራት ተጫዋቾች እንግዲህ የአመቱ ምርጥ ተጫዋቾች ማለት በደጋፊዎች ኖሚኒ ተደርጓልና ቀላል የሚባል አይደለም። ብሩኖ ፈርናንዴዝ ምንም የሚጠበቅ ነገር ነው። ካስሜሮም ካረገው ነገር አንጻር በጣም አሪፍ ነው። ብራያን ምቤሞ የመጀመሪያው አሪፉ ፈራሚ መስሎ የነበረ እንደኔ ግን ደግሞ ከአፍሪካ ዋንጫ በኋላ እየተመለከትን ያለው ነው ብራያን ምቤሞ። ትክክለኛውን ብራያን ምቤሞ ማለት ይከብዳል። ማቲያስ ኩኛ የመጀመሪያዎች የዩናይትድ ጨዋታ ላይ ጎል ማስቆጠር ከበደው እንጂ ጎል ካስቆጠረ በኋላ ከብራይተኑ ጨዋታ በኋላ ምን ያህል ትልቅ ተጫዋች መሆኑን አሳይቷል። ስለዚህ በደጋፊዎች መመረጣቸው ለእነዚህ ተጫዋቾች ትልቅ መነቃቃት ይሆናል ተብሎ ይጠበቃል እና ካስሜሮ እንግዲህ በብራይተኑ ጨዋታ ላይ እንደማይኖርም ነው እየተዘገበ የሚገኘው። ወደ ኢንተር ማያሚ እንግዲህ ሂርቢጎ ኦልሞስት እየተቃረበ ነው የኢንተር ማያሚ ተጫዋች ለመሆን እንግዲህ ካስሜሮ ተቃርቧል ነው ፋብሪዚዮም እያለ የሚገኘውና ከዩናይትድ ጋር የመጨረሻው ጨዋታ የኦልድ ትራፎርዱ የኖቲንግሃሙ ጨዋታ ሆኖ ይመዘገበለታል እና በብራይተኑ ጨዋታ እንደማይኖር ነው እንግዲህ መረጃዎች የሚያሳዩት። እስቲ ጨዋታው ሲደርስ እሱን ደግሞ በደንብ እንመለከተዋለን። እስቲ አዳዲስ የዝውውር ዜናዎች ደግሞ ሲመጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።